ዛሬ ደግሞ ከነ ድምጽ ማስረጃው የሌላኛውን ሁለት ከፍተኛ ባለስልጣኖች የዝርፊያ እንቅስቃሴ የሚያሳይ ማስረጃ እጅ ከፍንጅ ማለት ነው። በቃ ማስረጃዎቻችንን እናቀርባለን። አድማጮች እስከ ፍጻሜው ከኛ ጋር ቆዩ። በተለይ በማረሚያ ቤቶች ላይ የሚፈጸመው ዘግናኝ ግፍ እንዴት ባሉ ወንጀለኞች እየተመራ እንደሆነ ማስረጃው ይቀርባል። የአብይ አህመድ አገዛዝ በማናቸውም መንገድ ሊያስተባብለው በማይችል መልኩ የተጠናከረ ማስረጃ ነው። እሱን አብራችሁን ስትቆዩ እሱንም እናቀርብላችኋለን። ዛሬ በእስረኞች ላይ የሚፈጸም ግፍና በጣም አሳዛኝ በደልና እየደረሰ ያለውን ጉዳትም የሚያሳይ ነገር እናቀርባለን ከነ ማስረጃው። ቀዳሚ የምናደርገው ምንድነው? አንድ እጅግ በጣም የሚያሳዝን ሁኔታ የገጠመ እንደሆነ በአገር ደረጃ አሁን ባለው ሁኔታ እናነሳለን። ምንድነው ቀዳሚ የምናደርገው? ለዛሬም በመረጃ የያዝነው የፌዴራል ማረሚያ ቤቶች ኮሚሽን፣ አስተውሉ፣ የፌዴራል ማረሚያ ቤቶች ኮሚሽን የማረም ማነጽ የተሃድሶ ልማት ዘርፍ አመራር ዋና ኃላፊ ኮሚሽነር ጀነራል ሉባባ ጀማል ትባላለች። የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽ ተሃድሶ ልማት ዘርፍ አመራሮች ይላል። ኮሚሽነር ጀነራል ሉባባ ጀማል በሰጡት አስተያየት ምናምን የሚል ይህንን ዜና እዩትና ኮሚሽነር ጀነራል ሉባባ ስልጣኗን የፌዴራል ማረሚያ ቤት ኮሚሽን የማረም የማነጽ እና ተሃድሶ ኮሚሽን። ከዛ ሁለተኛው ሰው ደግሞ ማን ነው መሰላችሁ? ሁለተኛው ሰው አሁን አብይ አህመድ በቅርብ ሹመት የሰጠው ሰው ነው። ሁለተኛው ሰው አቶ ርስቱ ይርዳው መጋቢት 15 ቀን 2018 ወይም በፈረንጆቹ አቆጣጠር ማርች 24 2026 ላይ የተሰጠው ሹመት ምን የሚል ነው? በአብይ አህመድ የተሰጠው ሹመት የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ። የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ አዛዥ የሚል ሹመት ነው የተሰጠው። አንድ ጊዜ ላስገባው። የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ዘርፍ ኮሚሽነር ርስቱ ይርዳው ማለት ነው። ኮሚሽነር ርስቱ ይርዳው እናመጣና ዲስፕሌይ አድርገን ፎቶውን እንመለከታለን። ሁላችሁ ታውቁታላችሁ፣ የቅርብ ጊዜ ሹመት ስለሆነ። እነዚህ ሁለት ሰዎች በተቀናጀ ሁኔታ እየሰሩት ያለ ወንጀል ነው ለማስተዋወቅ የፈለግነው፣ አሁን ለማሳየት የፈለግነው። ኢማጂን አንደኛዋ የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽና ተሃድሶ ልማት ዘርፍ ኃላፊ፣ ሁለተኛው ሰው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ አሁን ቅርብ ጊዜ የተሾሙ ናቸው። ርስቱ ይርዳው የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዡ የፌዴራል ማረሚያ ቤቶች ኮሚሽነር ጀነራሏ ከሉባባ ጀማል ጋር ባደረጉት ግንኙነት ታራሚዎች የታሰሩበት ምንድነው የእስር ጊዜያቸውን ጨርሰው ሊወጡ ሲሉ አመክሮ የሚታሰብላቸው ዝቅተኛው አንድ ታራሚ አመክሮ እንዲሰጠው 1.5 ሚሊዮን ብር መክፈል አለበት። ይህን ወንጀል ማን ነው የሚሰራው? የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥና የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ሉባባ የማነጽ የማረም የተሃድሶ ዘርፍ መምሪያውን በኃላፊነት የምትመራው ናቸው። ፖሊስ የሚባለው አካል ፌዴራል ፖሊስ ብሎ የሰየሙት አካል ምንድነው የሚያደርገው የሚለው ነው። የፌዴራል ፖሊስ ዋና ኮሚሽነር ደመላሽ በቅርብ ጊዜ በፌዴራል ፖሊሱን መነሻ አድርጎ ባወጣው መግለጫ ሰምታችሁታል ምን እንዳለ። የመንግስት አካላት በየትኛውም የወንጀልና የኮንትሮባንድ እንቅስቃሴ ላይ የሉበትም አለ።
የሉም። የእውነት ደመላሽ ወልደ ሚካኤል የሉም ይላል። አብይ አህመድ እንደሰማችሁት ባለስልጣናት አሁን በአደባባይ ነው የሚዘርፉት ይላል። አብይ አህመድ ሐቀኛ ቢሆን ኮሚሽነር ደመላሽ ወልደ ሚካኤል አንድ ቀን በስልጣን ላይ ማደር የለበትም። ለምን? አብይ አህመድ በውስጣችን የተሰገሰጉ በጭንቅላት ከኛ የሚበልጡ ሌቦች አሉ። የመንግስት ባለስልጣናት በይፋ እየዘረፉ ነው። አንዳንዴ ተደብቀው ቢሆን ይሻል ነበረ ይላል። አብይ ያለው መረጃ የፌዴራል ፖሊስ የለውም ማለት ነው። ከሌለው አያችሁ፣ ፌዴራል ፖሊስ የለም የመንግስት ባለስልጣን ሁሉ ሌባ የለም ካለ የፌዴራል ፖሊስ ኮሚሽነሩና ጠቅላይ ሚኒስትሩ አልተስማሙም። ሌባን በሚመለከት እንኳን ይሄ የወንበዴ ስርዓት ነው። አብይ አህመድ በሌላ ቪዲዮ ላይ መጥቶ መንግስታዊ ሌብነት የለም ይላል። በነገራችን ላይ መንግስታዊ ሌብነት ሲባል መንግስት የሚባለው እንደ ተቋም ከግለሰቦች ላይ እንደ ተቋም ዘረፈ እኮ እያለ አይደለም ያለ። የመንግስት ባለስልጣናት የሚፈጽሙት ዝርፊያ መንግስታዊ ሌብነት ነው። እቺ ኮሚሽነር ሉባባ ርስቱ ይርዳው ደላላ ሆኖ ሁለቱ ለድርድር ተገናኙ። ኮሚሽነር ጀነራል ሉባባ ጀማልና አሁን የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ሆኖ የተሾመው ርስቱ ይርዳው ተገናኝተው ርስቱ ይርዳው አንድ ሰው ያገናኛታል። እስር ጊዜውን አጠናቆ መለቀቅ የነበረበት ሰው ለመውጣት 1.5 ሚሊዮን ብር ይጠየቃል። 1.5 ሚሊዮኑን ከታሳሪው ቤተሰብ ኮሚሽነር ጀነራል ሉባባ ለመቀበል ድርድር እንድታረግ የሚከፍለውን መክፈል ያለበት እንዲከፍል የታዘዘውን ሰው ከኮሚሽነር ሉባባ ጋር እንዲጨርስ ርስቱ ይርዳ ያዛል። ፌዴራል ፖሊስ ላይ የተቀመጠው ሰው የወንጀል ምርመራ ዘርፍ ኃላፊው እና ሴትየዋ ሉባባ ማለት ሉባባ የኮሚሽነር ጀነራል ሉባባ ጀማል እሷንም እናመጣና እናያታለን። ከዛ በኋላ በሁለቱ መካከል የተደረገው ልውውጥ የሚያሳይ የሰነድ ማስረጃውን እንደዚሁ እናመጣለን። ጤናይስጥልኝ ኮሚሽነር ሉባባ፣ ይቅርታ አንድ ጊዜ አብሮ ይስጥልኝ። ይሄን እንመለስበታለን። አንዴ የቀዳሚ የምናደርገው ይሄንን የማጣሪያ ስለሆነ እንመጣበታለን። አሁን በቀዳሚነት የኮሚሽነር ሉባባ ማን ነው ሰውየው? ይሄ ርስቱ ይርዳው በሰጠው ትዕዛዝ መሰረት ግንኙነት አድርገው ገንዘቡን ይዞ እንዲመጣ በርስቱ ይርዳው በፌዴራል ፖሊሱ ደላላነት ሁለቱ ያደረጉትን ምልልስና ቀጠሮ ሰጥታ ግማሹን በባንክ አስገባው፣ ግማሹን በካሽ ይዘህና ብላ ቀጠሮ ትሰጣለች። ግማሹን በባንክ አስገባ፣ ግማሹን ደግሞ በካሽ ይዘህና ነው የምትለው። ይሄ ድለላ የተደረገበት ሰው ቀጥታ ከሷ ጋር ያረገውን ቃለ ምልልስ ይቆየና እንዴ። በነገራችን ላይ አሁን የምናሰማችሁ ኮሚሽነር ሉባባ በርስቱ ይርዳው አገናኝነት ታሳሪው 1.5 ሚሊዮኑን እንዲከፍል የፌዴራል ፖሊስ ደላላ ሆኖ ከእስረኛ ቤተሰብ ጋር ያደረጉት ንግግር ድርድር ነው። በጽሁፍ በዋትስአፕ የተቀያየሩትና የእሷም ድምፅ ያለበትን ዲስፕሌይ ስናደርገው የዋትስአፕ
መልእክት የተለዋወጡበት በድምጽም በጽሁፍም መልእክት የተለዋወጡበት ያንን መነሻ አድርገን ደግሞ ስልክ ቁጥሩ በትክክል የኮሚሽነሯ ስለመሆኑ ፈርዘር ሄደን አጣርተን መረጃ አሰባስበን ነው የቀረብነው። ጥንቅቅ ያለ መረጃ። ይሄንን መጀመሪያ እንመልከተው። በኋላ ዘጌት እናደርገላችሁና ስክሪንሻት ማድረግ የምትፈልጉ መረጃውን ስክሪንሻት እያደረጋችሁ መውሰድ ትችላላችሁ። እስኪ ይሄንን አዳምጡት። ስለዚህ ታዲያ አግኘኛ በስልክ ከፈለግ እኮ የት ትመጣለህ? ቢሮ መምጣት ትችላለህ። ስለዚህ ቢሮ ነው። ስለዚህ ታዲያ አግኘኛ በስልክ ከፈለግ እኮ የት ትመጣለህ? ቢሮ መምጣት ትችላለህ። ስለዚህ ቢሮ ነው። ይሄ እዚህ ጋር የምትመለከቱት በጽሁፍ ያደረጉት ልውውጥ ነው። ቢሮ መምጣት ከቻልክ አሁን ቢሮ ና ትለዋለች። እዚህ ላይ አሁን ስክሪንሻት ማድረግ ትችላላችሁ። ከላይ ቁጥሩ ይታያችኋል ዲስፕሌይ ላይ የኮሚሽነሯ የራሷ ቁጥር መሆኑን በዚሁ ቁጥር ደውለን ኮሚሽነሯን አግኝተናታል። እሷ መሆኗን አረጋግጠን ፈርዘር ምን እየተካሄደ ነው የሚለውን አሁንም ቆይ አንድ ጊዜ ይሄኛውን እዚሁ ላይ ዲስፕሌይ ያደረግነው ላይ ይሄ ይሄድና አሁን ፕሌይ ሲያደርግ ጽሁፉን ስክሪንሻት ማድረግ ትችላላችሁ። የተመላለሱትን በድምጽ አጠር ያለ ሁለት ድምጾች የስክሪን ሪከርድ ሲደረጉ ዲስፕሌይ የሆነውን የምታዩት ገብቶም እዛም ላይ ስለሚወጣ ከዛ የመልእክት ልውውጣቸው አለ። እዚህ ላይ ርስቱ ይርዳው እሷ ጋር እንደላከው እና በርስቱ ይርዳው አማካኝነት እንደተገናኙ ይነጋገራሉ። ከዛ ቀጠሮ ትሰጠዋለች። ከዛ በኋላ ባጫጭር የጽሁፍ መልእክቶች ከድምፁ በኋላ ባጫጭር የጽሁፍ መልእክቶች ቀጠሮ ትሰጠዋለች። በቀጠሮ መሰረት እንዴት ላድርግ በምን ላስገባ ይላታል። ግማሹን የሚያስገባበት አካውንት ቁጥር ትሰጠዋለች። ግማሹን ደግሞ በካሽ የት ይዞ እንደሚመጣ ሁላ ነግራ በካሽ ይዘና ትለዋለች። እስረኛ የእስር ጊዜውን ጨርሶ አመክሮ ተሰጥቶት ለመውጣት ነው 1.5 ሚሊዮን በግፍ የሚጠየቀው። ይቺ ኮሚሽነር ጀነራል እና እነ ርስቱ ይርዳው በሚመሩት ማረሚያ ቤት እጅግ የሚዘገንነው ልክ እንደዚሁ በተመሳሳይ ይሄን ያክል ገንዘብ ትከፍላለህ የተባለ 5 ዓመቱን የጨረሰ የጎንደር ልጅ አመክሮ ይሄን ያክል ገንዘብ ካልከፈልክ አመክሮ አንሰጥህም አሉት። አሳዛኝ ሁኔታ ነው። እስር ቤት አለ፣ ጭንቀት ነው፣ ብዙ ጊዜ ፈጅቷል። ከዛ በላይ እንደገና እንዲቆይ ስለፈረዱበት በመጨረሻ በብስጭት ታንቆ ራሱን አጠፋ። ሲመራቸውና ካቅማቸው በላይ ሲሆን እንዲህ ያለ ወንጀል እየተፈጸመ አሁን አባ ሳሙኤል ሰሞኑን እየነገርናችሁ ነው አይደለም? ምን አይነት ግፍ እየተፈጸመ እንደሆነ ከ700 በላይ ከቅሊንጦ የወሰዷቸውን እስረኞች እዛ አባ ሳሙኤል የሚባል ቦታ ላይ ለ4 ሰው 1 ሬሽን ነው የሚቀርበው በቀን። እዛ የተሾሙ የአብይ ሹመኞች አመክሮ ከጨረሰ ሰው ላይ 1.5 ሚሊዮን በግፍ ይቀበሉታል። እዛ በሚኖርበት ጊዜ የሚበላው የሌለ ለ4 1 ሬሽን ለ4 በቀን ውስጥ። አሁን ይሄ ስርዓት ነው። አንድ ቀንስ ሁለት ቀንስ እንዲኖር ዝም ሊባል የሚችለው እንዲህ አይነት የክፉ የምን አይነት ስብስብ እንደሆነ ይሄንን ትንሽ ዘጌት ያደረግንላችሁ ስክሪንሻት የምታረጉ አድርጋችሁ የልውውጣቸውን በሙሉ እንድትይዙት ነው። ከዛ ውጪ ኋላም ቆይታችሁ መውሰድ ትችላላችሁ። ቆርጣችሁ ይሄንን ለብቻ ልታወጡት ትችላላችሁ። እነዚህ ምልልሶች ስለሆኑ አንድ ጊዜ የእሷን ቀጥተኛ ድምጿን እንድትሰሙት ካደረግን በኋላ ከዛው ጋር ተያይዞ ከድምጿ ጋር ሌላኛውን ያጣራንበትን መንገድ እንድትሰሙት ደግሞ እናደርጋለን።
አገኘኛ በሱ ከፈለክ እኮ የት ልምጣልህ? በጣም ቢሮ መምጣት ትችላለህ። ስለዚህ ቢሮ ነው። ስለዚህ ታዲያ አገኘኛ። አሁን እዚህ ላይ ቀጥሎ እንድትከታተሉት የምንፈልገው ይሄንን ካየን በኋላ ወደ ኮሚሽነሯ በምታዩት ስልክ ቁጥር ሁላችሁም ከፈለጋችሁ ይሄ ፕሮግራም መሰራቱን አይታ ካልዘጋችሁ በቀር በዚህ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ልክኛ እንዳገኘናት ወይ አልሐምዱሊላህ። ከሚዲያ ነበር የምደውልልሽ። ኢንተርቪው ለማድረግ ፈልጌ ነበር። ለኢንተርቪው ቀጠሮ መያዝ እንችላለን? ያው እንድንጀምር አንዴ ለመቼ? አንቺ በተመቸሽ ቀን ነው። ጤና ይስጥልኝ ኮሚሽነር ሉባባ። አብሮ ይስጥልኝ። ያው እንዴት ነሽ? ወይ አልሐምዱሊላህ። ከሚዲያ ነበር የምደውልልሽ። ኢንተርቪው ለማድረግ ፈልጌ ነበር። ለኢንተርቪው ቀጠሮ መያዝ እንችላለን? ለመቼ? አንቺ በተመቸሽ ቀን ነው። አላ አንቺ በሚመች ሚዲያ ነው። ሚዲያው የዚህ ሚዲያ አላልሽኝም። ኢትዮ ሰገነት የሚባል ሚዲያ ነው። አቤት ኢትዮ ሰገነት የሚባል ሚዲያ አለ? አዎ አላውቀውም። ታውቂያለሽ። አሁን ታውቂያለሽ። በደንብ አስተዋውቅሻለሁ። ክላሲክ ማለት ይሄ ነው። አላውቀውም ማለች። አሁን ታውቂዋለሽ። በደንብ አስተዋውቅሻለሁ። እያስተዋወቅን ነው። በነገራችን ላይ አሁን በደንብ እያስተዋወቅሽ ነው። ኮሚሽነር ሉባባ እስከ ዛሬ ካላወቅሽ ማለት ታውቂዋለሽ። ግን ታውቂዋለሽ ብላት በጣም የሚገርም እኮ ነው። ታውቂዋለሽ አላውቀውም ከሆነ ደግሞ አሁን በደንብ አስተዋውቅሻለሁ። ሁለት ቀኔ ነው በነገራችን ላይ። አንደኛ በደንብ ለህዝቡ በደንብ አስተዋውቅሻለሁ ነው። ሁለተኛ ኢትዮ ሰገነት ማለት ደግሞ ምን ማለት እንደሆነ አሁን አስተዋውቅሻለሁ ነው። ኢትዮ ሰገነት በየቀኑ ልለው ነበረ በጣም አሁን ማለት ሁላ አማረኝ። እውነት ይሄ በጣም ወሳኝ ስራ ነው የእውነት። እንደዚህ ውንብድና የሚሰሩ አካላትን እግር በእግር ተከታትሎ በዚህ መንገድ ማጋለጥ ለታሪክ የሚቀመጥ ነው የእውነት። አንድ ጊዜ ጤና ይስጥልኝ ኮሚሽነር ሉባባ። አብሮ ይስጥልኝ። ያው እንዴት ነሽ? ወይ አልሐምዱሊላህ። ከሚዲያ ነበር የምደውልልሽ። ኢንተርቪው ለማድረግ ፈልጌ ነበር። ለኢንተርቪው ቀጠሮ መያዝ እንችላለን? ለመቼ? አንቺ በተመቸሽ ቀን ነው። አላ አንቺ በሚመች ሚዲያ ነው። ሚዲያው የዚህ ሚዲያ አላልሽኝም። ኢትዮ ሰገነት የሚባል ሚዲያ ነው። አቤት ኢትዮ ሰገነት የሚባል ሚዲያ አለ? አዎ አላውቀውም። ታውቂያለሽ። አሁን ታውቂያለሽ። በደንብ አስተዋውቅሻለሁ። በምን ጉዳይ ነው ኢንተርቪው የምታደርጊው? ያው በስራሽ ጉዳይ፣ በሀገር ጉዳይ፣ በእስረኞች ጉዳይ። ኦኬ። ማረሚያ እንደሆንኩ አውቀሽ ነው? አውቄ ነው የደወልኩት። ስምሽን አውቄ አይደለ ኮሚሽነር ሉባባ ያልኩት እኮ ለዚህ። ስለዚህ አሁን እንትን ምንድን ነው አየር መንገድ ፍተሻ ላይ ነኝና ሞባይል ሳታስቀምጪ አትገቢም እያሉኝ ነው። እሺ ወይ አትዝጊው ላሳልፈው በእንትን ውስጥ። እሺ እንድታወሪኝ ከሆነ እሺ። ሉባባ ተመልሳ እንግዲህ ያው ወደ በኤርፖርት እየሄደች ከሆነ ተመልሳ አትመጣም ማለት ነው። ለነገሩ ርስቱ ይርዳው ጋር ነው ድለላ የሰሩት። የሚያስፈራት ነገር ላይኖር ይችላል። ለማንኛውም የደወልንበት መሰረታዊ ምክንያት ይሄ በዚህ ስልክ ዲል መደረጉን አውቀናል። ስክሪን ሪከርዱ መጥቷል። እያንዳንዱን ሂደት ስንከታተል ነበረ። ባለቤቶቹን አነጋግረናል። አንዳንዱን እዚህ ማንለው ነገር እንደተጠበቀ ሆኖ ከዚያ በትክክል ቁጥሩ የእሷ መሆኑን እና ይህን ዲል ያደረገችው እሷ መሆኑንም ማረጋገጥ ያስፈልግ ነበረ። ኮሚሽነር ሉባባ መሆኗን ብቻ ነው ማረጋገጥ የፈለግነው።
ከዛ በኋላ ፈርዘር ጥያቄዎችን ለማንሳት ነበረ በምናምን በዛ ውስጥ ካለፈ በኋላ ምናምን ካለች በኋላ ነገርየው ሲቋረጥ ታዩታላችሁ። አሁን ኮሚሽነር ሉባባን በመጠበቅ የምናባክነው ጊዜ መኖር የለበትም። በጣም አሳዛኙ በጣም ህመም የሚፈጥረው ነገር እነዚህ የአብይ አህመድ ባለስልጣናት በሚፈጽሙት ግፍ መጀመሪያ እነዚህ የአብይ አህመድ ባለስልጣናት በሚፈጽሙት ግፍ ምንድነው እየተፈጠረ ያለው የሚለውን ጤና ይስጥልኝ ኮሚሽነር ሉባባ። ይቅርታ አንድ ጊዜ ቆይ። አብሮ ይስጥልኝ። አሁን ምንድነው እነሱ እየፈጸሙ ያሉት ግፍ የሚለውን ደግሞ እንድታዩት ነው የምናደርገው። ለምሳሌ ቅድም እንዳልኳችሁ እነሱ ሊፈታ ሲገባው ጨርሶ የእስር ጊዜውን ጨርሶ መፈታት ያለበትን ሰው እንዳይፈታ በማድረግ አቆይተው ምን የገጠመ ነገር አለ? ቅድም ያነሳውላችሁ በጣም እጅግ አሳዛኝ በሆነ ሁኔታ አመክሮን ጨርሶ አመክሮ ካለቀ በኋላ መፈታት ሲኖርበት እንደዚህ 1.5 ሚሊዮን እንዲከፍል የተጠየቀ የተገደደ ነገር ግን 1 ሚሊዮን አልከፈልክም በሚል ደግሞ የእስር ጊዜው እጅግ አሳዛኝ የሆነ ነገር ስለሆነ ነው የምናነሳው። ይሄንን ቪዲዮም እናንተ እንድታዩት የሚያስፈልግ ስለሆነ ቪዲዮ እንድታዩት እናደርጋለን። ይሄ በጣም ምስኪን ታዳጊ ወጣት ስሙ አሰግድ አድማሱ ይባላል። የጎንደር ልጅ ነው። ፍርዱ 5 ዓመት ነበረ። እንዲከፍል ጠየቁት። የሚከፍለው አጣ። እንደምታዩት ከተሰቀለበት ካወረዱት በኋላ በህይወት የሌለ ልጅ ነው። እዛው አንገቱ ላይ የተንጠለጠለበት ገመድ በጎን በኩል ጠጋ አድርጋችሁ ታዩታላችሁ። ቪዲዮ ላይ አለ። ይሄ ማረሚያ ቤት ውስጥ እዛው አባ ሳሙኤል ሊፈታ ሲገባው 1.5 ሚሊዮን እነዚህ በሚሰሩት ወንጀል ህይወታቸውን የሚያጡ ናቸው። ምን አይነት ግፍ እንደሚፈጸም በዚህ ስርዓት በኩል ምን አይነት የወንጀለኛ ስብስብ እንደሆነ ይሄ ስርዓት ተመልከቱ። እጅግ ጭካኔ የተሞላበት ግፍ ነው እየተፈጸመ ያለው። በብዙ መቶዎች የሚቆጠሩ የእስር ጊዜያቸውን የጨረሱ የሚከፍሉት ለሉባባ የሚከፍሉት ገንዘብ ስለሌለ መከራቸውን የሚያዩ አሉ። ስቃቸውን የሚያዩ አሉ። የእስር ቤቱ ላይ ያሉ በኃላፊነት የተሾሙ አንዱ ከሌላኛው ጋር ብታዩት የወንጀል አይነታቸው ይዘገንናል። የወንጀለኛ ቡድኑ መሪ፣ የዚህ ወንጀል ተባባሪ፣ ይህንን ወንጀል ለሚፈጽሙት አካላት ሹመት የሚሰጠው አብይ አህመድ ለወንጀል ተባባሪዎች ሹመት ሰጪ ነው። ይሄ ሰው አንዴ ለወንጀል ተባባሪዎች ወንጀሉን ለሚፈጽሙት አካላት ተሹመው ይህን ወንጀል እንዲፈጽሙ የሚያደርገው ማንም ሌላ ሰው አይደለም፣ አብይ አህመድ ነው። አንድ የሰውየውን ቅጥፈት የሰውየውን ድምፅ መስማት ማየት የማትፈልጉ እንዳላችሁ ግን የግድ ለማሳየት ደግሞ ያስፈልገናልና አንድ ንግግሩን እንስማ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ ሰምተሻል? ኮሚሽነር ጀነራል ሉባባ እየሰማሽ ነው? ይሄ በቅጥፈት የተሞላ ጋዜጠኝነት ሙያ እንዳይኖር እውነት እንዳይኖር የሚሰራ ሰው ቢያንስ ግን ሚዲያ ላይ ሲመጣ ለማስመሰል የሚዲያ ሚና መሆን ያለበት ምን እንደሆነና ሚዲያዎች እውነት ላይ ተመስርተው ሲሰሩ ምን ያህል ዋጋ እንደሚከፍሉ አንዳንዴ ከራሱ አንደበት
እንዴት እንደሆነ እንድንሰማው ነው። እስኪ እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ የጋራ ማንነት የሚገነቡ ቢሆኑ ለውይይት ለንግግር በር የከፈቱ ቢሆኑ ጥሩ ነው ብዬ አስባለሁ። ሀገራዊ ግቦች ላይ መቼም ናሽናል ኢንትረስት የሌለው ወይም በሃውስሆልድ ሌቭል የቤተሰብ ፍላጎት የሌለው አባወራ የለም። የቤተሰብ ፍላጎት ያለው አባወራ ሰርቶ ለፍቶ ደግሞ ልጆቹን ያስተምራል። በሀገር ደረጃም ኮሌክቲቭ የሆኑ ፍላጎቶች አሉ። እነዚያን አንጥሮ ያወቀና ለነዛ የሚሰራ ቢሆን ይመረጣል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። አሁን ሌላ የቀበጣጠረው ነገር ብዙም አያስፈልገንም። እንዲሰማ የፈለግነው ፍሬ ነገር ነው። ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ዋጋ ያስከፍላል። ይሄ በአንዳንድ ጊዜ መጸፋት የምትሉት አለ አይደል? ሰው ሳይፈልጉ እውነት መሆኑን እየመረራቸውም ቢሆን የሚናገሩ አሉ። እንግዲህ እውነት ማለት ምን መልኳ ምን ይመስላል የሚለውን ይኸው በዚህ ደረጃ እያሳየ ነው።